ነው አንቺ የምታለቅሽው? ቃልዬ በልጅነቷ ማጫወታት ጨዋታት ብሎኝ ነው። አንቺ ስለምንድን ነው የምታለቅሽው? ትክክለኛ እናቴ ናፍቃኝ። አይኗ ውስጥ የሚታየኝ ለእኔ ያላት ስስትና ፍቅር ዝም ብሎ ከመሬት ተነስቶ የመጣ ነው። የምትጨነቅልኝ የምታስብልኝ ጥሩ ሰው ስለሆነች ነው እንዴ? እንጃ ብቻ ምናልባት ሁለታችንም ውስጣችንን ማዳመጥ ከብዶን ቢሆንስ? ብሌን በቃሽ ብሌን፣ ከዚህ በላይ እንደስቶኝ ማየት አልችልም። በቃ የሚያስጨንቅሽን የምታስቢውን ነገር ንገሪኝና አብረን መፍትሄ እንፈልግለት። በሄለን መሄድ በጣም ነው የተደሰተችው እና በጣም ገርሞኛል። ምን ይገርማል? ከመጀመሪያውም እኮ አትወዳትም ነበረ። ስለዚህ ግልጽ ነው ስትሄድ ደስ እንደሚላት። እንደሱማ ቢሆን አይገርመኝም ነበረ። እና እንዴት ሆኖ ነው የገረመሽ? ከመሄዷ በላይ እኮ ስራ አግኝታለች ስላላት ነው በጣም የተደሰተችው። ስትደሰት እኮ የራሷ ልጅ ስራ ያገኘች ያህል ነው የሚመስለው እንጂ ባለፈው ልታባራት የነበረችው ልጅ ስራ ያገኘች አትመስልም። ሰላም ግን ምን አይነት የዋሴ ናት! አንዳንዴማ የምር እናቴ በሆነች ብዬ እመኛለሁ። እሷ ላይ ባደረግኩትና በማደርገው ነገር በጣም አፍራለሁ። በጣም ነው ታሳዝነው። ለሰላም ይሄ አይገባትም። የኛ ጻድቅ እንዴት ነው እባክሽ የሚያደርግሽ? አሳመነችሽ? አንቺ ምን አባይ ስለሆንሽ ነው ለእሷም ታዝኝላት? እንዳሰብከው እኮ አይደለም ባህሉ። ለሰላም አይገባትም ነው ያልሽው? አንቺ ሲጀመር ማን ስለሆንሽ ነው የሚገባትና የማይገባትን የምትወስኝ? እና ለኔ ነው የሚገባኝ? ስለ ሁለታችን የምታውቂው ነገር የለም። ስለዚህ ዝም ብለሽ ነው መቀመጥ ያለብሽ። እሺ ገባኝ። ሰሚያለሽ የኛ ጻድቅ፣ አንቺ የውሸት ልጅ ነሽ። ደመርዝ ድግልያት እንደነበር ረሳሽው? ሚስጥርሽ እንዳይገለጥ ከኋላ በእንጨት ምትሽ ራሷ እንድትስት ማድረግሽን እንዳትረሹ። እሺ አረሳው። የሰራሽ ወጥያት በምንም ሊጸዳጅ። ስለዚህ ሞራውን ትተሽ ለዓላማ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ዳጊ ከሷ ጋር በመሆኗ በጣም ደስ ብሏታል። ዳጊ እንግዲህ ስለ ብሌን እናት ለማጣራት ነበር እሷን የቀረባት። ነገር ግን እሷ ከልቡ ዳጊ እሷን ፈልጎት እየመጣ መስሏት፣ መቼም ብሌንና ዳጊ ካሁን በኋላ አብሮ መሆን አይችሉም። ምክንያቱም እነሱ እህታሞች ናቸው። ካሁን በኋላ አንድ ላይ ሊሆኑ ስለማይችል ቃልዬ እኔ ብቻ ነው የምትሆን በማለት በጣም ዳጊ የኔ ብቻ ነው የሚሆነው ስትል በጣም ደስ ብሏታል። ገኒና ፀሐይ እስከ መጨረሻ ተቆራረጡ። ካሁን በኋላ አንቺ ጓደኛ አይደለሽም፣ እኔ ጋር በጥያቄ ስታጣድፊኝ ነበር፣ ለካ ለባይሉ ሄደሽ እየነገርሽው ነበር ማለት ነው። እኔ ደግሞ ለአንቺ ብዬ ልጅ መምታቴ በጣም ጸጸተኝ። አንቺ ውሸታምና አስመሳይ ጓደኛ ይመስለሽን ቀርበሽን ለባይሉ ምስጢሬን እያካፈልኩሽ እኔ እንዳናግረሽ እንኳን ስቆጥብ እንድነግርሽ ስትገፋፊ ነበር። እናም እየተጫወትሽብኝ ነበር ማለት ነው በማለት ተናደደች። እናቴ እኔም በጥፍ መምታት አልነበረብሽም። እሷ ከባይሉ ጋር እሺ ስትሾካሸክ ነበር። አንቺን እዚህ ጓደኛዬ ወይን እህቴ ጋር ብላ ስትሄድ እዛ የሄደችበት እሷም አውቃ ነበር። እናም አንቺ እየተጫወተችብሽ ነበር እናቴ፣ እና አንቺ ለመጠበቅ ነበር እኔ የሞከርኩት እንጂ ሌላ ምንም አላደረኩም በማለት ይነግራታል። ነገር ግን ገኒ እንዴት ብደፍር ነው ጓደኛዬ እንደዚህ የምታናግራት ብላ ጨወችበት እና በዛም ተናዳ በጥፊ ስለመታችው ወይኔ ጉድ የባለጌ ልጅሽን እንዴት እንደዚህ ያናገረኛል? እኔ ካሁን በኋላ እዚህን መምጣት የለብኝም ስትል ትነግራታለች። አይ ፀሐይ በጭራሽ ወዴትም መሄድ የለብሽም ስትል እንግዲህ ቃል የሰላም ልጅ እንዳልሆነችው በመጨረሻ ምን እንደደብቋት ምስጢሩን ደረሰችበት። ሳሚ እንግዲህ ባይሉን ያወራው መስሎት ነበር እና ልክ ሳወራ ቃል ብሌን የእሷ ልጅ እንደሆነችም ጭምር እንደውም ቃል ትክክለኛ ልጁ እንዳልሆነችም ጭምር ሲናገር ነበር። እና ሰላም ተደብቃ ስልኩን ስታነሳው ምን እየተፈጠረ እንደሆነ ከኔ ምን እየደበቁ ነው እነኚህ ሰዎች ብላ ለማወቅ ስትሞክር እንዳጋጣሚ ስልኩ ሲነሳ ስትሰማው የባይሉ ድምጽ ነበር። ልክ ስትሰማው ደነገጠች። ምክንያቱም ባይሉ መስሎት ነበር እሱ ሳወራ የነበረው እና ምን እየተፈጠረ ነው ብላ ስትሰማ እና ቃል ትክክለኛ የሰላም ልጅ እንዳልሆነችው ስትሰማ እንዴት
ይሄ ምን ማለት ነው? ቃል የኔ ልጅ አይደለችም ማለት ነው? እንደፈራው ሆነ ማለት ነው። ከኔ ነበረ ምስጢሩን የደበቁት። ስለዚህ ቃል የኔ ልጅ አይደለችም በማለት ተጠራጠረች። ታዲያ ልጄ ማን ልትሆን ትችላለች? እንዴት ይሄ ሊፈጠር ቻለ? ብላ በጣም ተደነገጠች። ምክንያቱም ያልጠበቀችው ያላሰበችው ነገር ነበር እና ዳጊ በመጨረሻ ሳሚ ሁሉ ነገር ለማናገር ወሰነ። ሰላም እንግዲህ መስማትሽ ካልቀረ ትክክለኛ ልጅሽ ቃል ሳትሆን ብሌን ነች ብሎ ስነግራት ነበር። አይ ይህ ውሸት ነው፣ በጭራሽ ያውንም ለብሌን የምሰማኝ ስሜት ታዲያ እናትነት ነው ማለት ነው። ብሌን ለሷ በጣም ታሳዝነኛለች፣ እሳሳላታለሁ። ልክ እንደ ልጄ ነበር የማያት እና ትክክለኛ ልጄ የገዛ ሰራተኛ ሆነ እኔ ቤት ተቀጥራ ስትለፋልኝ ነበረ ማለት ነው። እና በጣም አዘነች እና ስትሰማው ብሌን የኔ ልጅ በጭራሽ ሊሆን አይችልም። ስታመም እኮ ብሌን ልጄ ብያት ነበር አስታውሳለሁ። እና በደህና ጊዜ ያላወቅኩት ስታመም ልጄ መሆኑን አስታውሺ እንዴት እንደዚህ ያደረኩ በማለት ዳጊ እናቴ ናፍቀኛለች እና ምናልባት እትዬ ትሆናለች እናቴ፣ ወይንስ ይሄ ስሜትና ይሄ ሩሩ እኔ ስለምን ታዛዝናኛለች? ለምን ይሰማኛል? እና ልጄ እሷ ነች ማለት ነው ብላ ተጠራጠረች። እና ይህን ስትጠራጠር ያላት አማራጭ እንግዲህ ማጣራት ነው። ትክክለኛ ልጄ ካልሆነች አንድ ነገር ይሄ ነገር እነሱ ሳይሰሙ እና አንድ ነገር ማድረግ አለብኝ ብላ ሰላም ትወስናለች። እንግዲህ ያለኝ አማራጭ ዘመናዊን ተጠቅማ የዲኤንኤ ምርመራ ለማድረግ ትወስናለች። የዲኤንኤ ምርመራ አድርጋ ልጁ ቃል ትክክለኛ ልጇ መሆንና ያለመሆን መሆኗን ለማረጋጋት ትወስናለች። ብሌን እባክሽን የሚያስጨንቅሽ ነገር ካለ ንገሪኝ፣ እኔ እረዳሻለሁ ብሎ ስጠይቃት ነበር። እና እየተፈጠረና ብቻሽ እያስጨነቅሽ ያለሽ ነገር ምንድነው ንገሪኝ ብሎ ጠየቃት ዳጊ። እሷም ዳጊን አቀፈችው። እየተፈጠረ ያለ ነገር ምንድነው ንገሪኝ እባክሽን ብሎ ስለምናት ነበር። እና ከሰላም ጋር እያሳለፈችው እንደውም ቴሜሌ ስታጫውታት የነበረውን በሙሉ እያስታወሰች ሰላም እናቴ ትሆናለች በማለት መጠራጠር ጀመረች። እና አይኖቿ እንባ እየሞሉ ነበር። ምክንያቱም ቃል የሰላም ልጅ እንዳልሆነችው በደንብ ታውቃታለች እና ልጇ መሆኗን ተጠራጠረች። እናቴ ትሆናለች እንዴ? አይ ጭራሽ ሊሆን አይችልም፣ እናቴ ብትሆን እስኪ ሰላም ብላ ተጠራጠረች። ምክንያቱም ትክክለኛ ልጇ እንዳልሆነች ቃል በደንብ ታውቃለች። ለእሷ ያላት ስሜትና እጅግ በጣም እንደምትወዳትና እንደምታዛዝናትም ጭምር ታውቃለች። ባይሉ ግን ቃል ራሷን ለመቀየር እየሞከረች ነበር። ለሰላም ማዘኗ የማይታሰብ ነገር ነው። ምክንያቱም እሷን በተደጋጋሚ ልትገላት ሞክራት ነበር። አሁን ግን ሀሳቧን ቀይራ ሰላም ወላጅ እናቴ ብትሆን ብዬ ተመኘሁት። ምክንያቱም በጣም ጥሩና የዋህ ሰው ነች። ከምንም በላይ ከዚህ ቤት መውጣቷ ሳይሆን ስራ ማግኘቷ ነበር ደስ አላት እና ለሰላም ይሄ አይገባትም በማለት ትነግሯለች። ባይሉ ደግሞ እሽኛ ጻድቅ አውርተሽ ጨረሽ ብሎ እያንቃትና ትሰምኛለሽ፣ ይሄ ጻድቅ መጫወትሽን ይቅርብሽ፣ የምታረጊ ነገር እያሰብ ምን ሰላምን በመርስ ሊገላት እንደነበረውና እንደውም በድንገት መትሽ እንደ ራሷ እንዳረግሽው ረሳሽ እንዴ? እያንዳንዱ ነገር አስታውስሻለሁ ብሎ እየዛተባት ነበር ማለት ነው። እና ዳጊ ያለን አማራጭ ቃል ወላጅ እናቴ ማን እንደሆነች በደንብ ታውቃለች። ስለዚህ እባክህን ጓደኛ መስለህ ቅረባትና ያለውን ነገር አጣራልኝ ብላ ትነግረዋለች። እሱም እሺ በቃ አንቺ ካለሽ ሁሉ ነገር አጣራዋለሁ ብሎ ይነግራታል። እናም እባክህ ዳጊ ይህንን ብቻ አድርግልኝ፣ ድጋሚ ምንም ነገር እንደማላስቸግረው ቃል እገባለሁ፣ እባክህም ዳጊ ብላ ለመነች። ዳጊ አንቺ ለምነሽኝ አይደለም የፈለሽው ሞች እንኳን ብትኝ ለአንቺ ሞትልሻለሁ ብለኝ ታውቂያለሽ። በጣም ነው የምወድሽ የማፈቅርሽ። ስለዚህ እኔ ቀርባት ያለውን ነገር አጣራለሁ ብሎ ይወስናል ማለት ነው። ሳሚን አሳልፋ ለፖሊስ ለመስጠት ትወስናለች እና መረጃዎቹን በሙሉ ልክልሃለሁ፣ ቶሎ ብለህ ሳሚን በቁጥጥር ስር አውለህ እንድታሰር ከዛ እሱን መገላገል ፈልጋለሁ ብላ ስታወራ ነበር። እና ዳጊን እንደ አጋጣሚ መጥቶ ብሌን እንዴት ድምፅሽ ጠፋብኝ ልጄ፣ አይተሽኝ እኮ አታውቅም፣ ይሄናል እንዴት ጨከንሽ በኔ? ቆይ ምን ተፈጥሮ ነው? ከዳጊ ጋር ታረቃቸው ስትለው አዎ ታርቀናል እናቴ አታስቢ። ታዲያ ከሱ ጋር ስጣልኝ ከኔ ጋር ወጣላሽ እንዴ? እንዴት እኔ ጋር ትቀራለሽ? እኔ እኮ የሆንሽ ነገር የሆንሽብኝ መስሎኝ በጣም ስፈራና ስጨነቅ ነበር። ነገር ግን እንዴት ጨከንሽ ልጄ በኔ በማለት ትላታለች። አይ በጭራሽ እንደዛ አይደለም እኮ እናቴ፣ ብቻ
ጥሩ ስሜት ላይ ስላልነበርኩ ለዛ ነው እንጂ በጭራሽ ሌላ ነገር አስቤ አልነበረም ስትል ነበር። እና ቢሆንም ልጄ እኔ እኮ እናትሽ ነኝ። ምንም ብፈጠር ባስከፋሽም ባናድድሽ እንኳን ወደ እኔ ነው መምጣት ያለብሽ ስትል ትነግራታለች። እሺ እናቴ ይቅር በይኝ፣ ድጋሚ አይፈጠርም። ካሁን በኋላ ሁሌ መጥቼ አይሻለሁ እያለቻት ነበር። እና መሆኑም አለበት ልጅ ተቀልሽን ያንቺ መተንፈስ አልችልም አንቺ እኮ ሄቱኒ ስትል ቃል እንደ አጋጣሚ መረጃውን ስታጣ አበደችው፣ ጨወችም። እንዴት ያስቀመጠችው ፍላሽ እና እንዲሁም ዶክመንቱን ሳሚን ለማሳሰር ልትጠቀም የነበረው ብሌን ዴሊት አርጋ እንዳለ ሮሞቭ አርጋ አጥፍታ ነበር። እና እሱ ስታጣ ቃል አበደችው፣ በጣም ጨወች። ይሄ ሊሆን አይችልም በጭራሽ አላምንም። እንዴት ፋይሉ ሊጠፋ ቻለ? ማን ነው ስራዬ ብሎ መኝታ ቤት ገብቶ ያች ተንከሲስ ብሌን ነው የምትሆን ያጠፋችው በማለት ብሌን ላይ ስትዝትና ራሷን መቆጣጠር አቅቶ በንዴት ጨጓራ ይነሳና መድኃኒት ልትወስድ እየተጣረች ነበር። እና መቋቋም አቃታት፣ ምክንያቱም በጣም አሟት ስለነበረ አመመች እና በጣም እየጮኸች እና እየፈራች ነበር። የምታደርገው ነገር ሁሉ ግራ ገባት። ምን ማድረግ አለብኝ? አሁን ጉዴ ነው፣ በቃ ሳሚ ጨርሰኛል በማለት ሳሚ እንዴት ብዬ ነው ማስወግደው? እሱን ካላስወገድኩ በስተቀር ሁሉ ነገር ያበላሽብኛል ብላ እያሰበች ነበር። እና ምን ማድረግ እንዳለባት እያሰበች ነበር። ነገር ግን በጣም ፈርታና በጣም ተጨንቃ ነበር። ምን ማድረግ እንዳለባትም ግራ ትጋባለች። እየተፈጠረ ያለው ነገር ምን እንደሆነ ግራ ስትጋባ ነበር። እና ማድረግ ያለብኝ ነገር አድርጌ እንደምንም ብዬ ይህንን ማድረግ አለብኝ ስትል ዳጊ እንዳጋጣሚ ወደ ውጭ ስወጣ ያገኛታል። እና ሲያት ምን ተፈጠረ ቃል ምንድነው? እሺ አመመሽ እንዴ ስላት አዎ ትንሽ ጨጓራዬን አሞኝ ነው ብለው ቆይ እስቲ አንድ ነገር ላምጣልሽ ብለው አመጣላት። ወተትም እና ውሃ መድኃኒት ይዞ ላትመጣና ሳጣት። ዳጊ በጣም አመሰግናለሁ፣ ይሄን ለኔ ታስባለህ ትጨነቃለህ ብዬ አልጠበቅኩም ነበር። አዎ ሳይሽ እኮ በጣም ደንግጬ ነበረ። ለምንድነው ማላስብልሽ? አንቺ እኮ እንደዚህ ትሆኚ አይቼሽ አላውቅም። በጣም ቆንጆ እንደነች እና እንደውም ሞራል እየሰጠችው ነበር። እና እጅግ በጣም እንደም ስለምትወደው እሱ ልክ እንደዚህ ሞራል ስጠት እሷም በደስታ ፈነደቀች። ዳጊ እኔ ቆንጆ ነኝ እንዴ ብላ ስትጠይቀው ነበር። አዎ ቆንጆ ነሽ፣ ምንም አይጎልሽም እያላት ነበር። በይህንን ሞደሳ ስታገኘው ይህንን አጋጣሚ በመጠቀም በጣም ደስ ይላታል። እና ዳጊን ታቅፎና ሰላም ደግሞ እያየቻቸው ነበር። ስታዩ ዳጊን ብሌንና ቃል ላይ እየተጫወተ እንደሆነ ተገነዘበች። ይሄ ነገር ወዴት ነው? ከብሌን ጋር ፍቅረኛሞች አይደሉም እንዴ? ብሌን ላይ እየተጫወተ አሁን ደግሞ ቃል ላይ መጫወት ጀመረ። ቆይ እሰራላታለሁ ብላ እያዛተች ነበር ማለት ነው። እየተፈጠረ ያለ ነገር ግራ ገባ። ብሌን እናቷ ቡና እያፈላች በጣም ደስተኛ ሆነ። ከእናቷ ጋር ሰላም ወረደችና ዳጊ እንዳጋጣሚ መጣና እሷን አረ ዳጊ ተረጋጋው እባክህን አትቀፈኝ እያለች ነበር። እናቷ ጋር ፊት አፈረች ማለት ነው። ዳጊም ስመጣ አንድ ላይ ሆኖ በጣም ደስተኛ ሆኖ እየሳቁ እየተጫወቱ ነበር። ቡና እያፈላች እናም አንድ ላይ ተሰብስበው በጣም ደስተኞች ነበሩ እና እየተሳሳቁም ነበር። ብሌንም እጅግ በጣም ደስተኛ ነበረች ከእናቷ ጋር። ሰሞኑን ጥሩ ስሜት ላይ አልነበረችም። ነገር ግን አሁን ላይ አንድ ላይ ስለተመለሱ በጣም ደስ ብሏት ተሰብስበው እየተጫወቱ ነበር። እና ዳጊ ምን እየተፈጠረ ነው ብላ ስጠይቀው ቃል ልክ ስታየኝ ሌላ ነገር ነው የሆነችው። እሷ እኔን ታውቂያለሽ ለኔ ያላት ስሜት ሁሌም ትፈልገኝ እንደነበረው ጭምር ስትነግረው እና እንደምንም ብለህ እሷን አሳምናት ይህ ሁሉ ነገር እንድትነግርህ ማድረግ አለብህ ስትል ትነግረዋለች። እና እንደምንም ብለሽ አሳምናትና እንደምንም ብለህ አንተ እንድትቀርብ ማድረግ አለብህ ስትል ትነግረዋለች። እሱም የተሻለውን ሁሉ እንደሚያደርግ ቃል ይገባለታል። ለአንቺ ስል ሁሉ ነገር አድርጋለሁ፣ እውነት እናትሽን የምናገኝ ከሆነ እስከ መጨረሻ እፋለማለሁ ስል ይነግራታል። እየተሸጓሸጉ ሰውሮ ነበር። ቆይ ምንድን ነው የምትሸጓሸጉት እናንተ ብላ እንዳጋጣሚ ፀሐይ ገኒን ለመጠየቅ ስትመጣ ነበር። ዳጊ ልክ ሳያት በጣም ደነግጥና ይናደዳል። እንዴ ምን ተፈጠረ ዳጊ? ምንድነው አደረገች? ጓደኛዬ እኮ ነው ስትለው እናቴ አንቺ ስለሷ የምታውቂ ነገር የለም ከባይሉ ጋር እንትን እያለች ነበር፣ ከባይሉ ጋር እየተሸኳሸገች ነበር። እህቴ ጋር ሄዳለሁ ብላ ከዚህ ወጣ ባይሉ ጋር ነበር እኮ ያገኘኋት። እህቴ እያስመሰለች ነው። እህቴ እናቴ አንቺን እየሸጠችሽ ነው እያለች ሲነግራት ምን ማለት ነው ይሄ? እንዴት እንደዚህ ሊፈጠር ቻለ? የማወራው ልጅ እውነት ነው? ፀሐይ በንገረኝ እስቲ ምን እያደረግሽ ነው ፀሐይ? እኔ ጋር እያስመሰልሽ ከኔ ወሬ እየለቃቀምሽ ለባይሉ ነበር ስትነግሪኝ ነበር። ታሳፍራለሽ ልጄ፣ በጭራሽ አይዋሽም። እንዴት እንደዚህ ታደርጊያለሽ? እኔ እኮ ምንሽ ነበረ ጓደኛዬ ብዬሽ ነበረ እኮ እንዴት ትከጅኛለሽ?
በጣም ታሳፍራለሽ። ድጋሜ ላይሽ አልፈልግም፣ ሂጂ ከዚህ ብላ አባረረቻት ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበት።